ቢፍ ካትል ፕሮዳክሽን ኤንድ ማኔጅመንት የቢፍ የስጋ ከብት እርባታ እንዲሁም ቁጥጥር ነው። ቢፍ ካትል ብሪድስ ኤንድ ሜተድስ ኦፍ ሴሌክሽን የስጋ ከብቶች ዝርያዎች እንዲሁም እንዴት እንመርጣለን ሜተድ ኦፍ ሴሌክሽን እናያለን። ቢፍ ካትል ብሪድ የስጋ ዝርያዎች የስጋ ከብት ዝርያዎች there is as such no specialized beef cattle breed in the tropical countries በትሮፒካል ካንትሪስ ብዙም ስፔሻላይዝድ የሆነ የስጋ ከብት የለም። however some cattle breeds such as ቦራን ነገር ግን አንዳንድ የከብት ዝርያዎች እንደ ቦራን የሚባሉ አፍሪካንደር፣ ብራሃማን፣ ጊር፣ ኔሎር፣ ጉዘሬት፣ ሬድ ሲንዲ ኤንድ ኢንዲዮ ብራዚሊያን ኤንድ አንኮሌ ዋቱሲ አር ዩዝድ አስ ቢፍ ካትል። ስለዚህ የተዘረዘሩት ለስጋነት ጥቅም ላይ ይውላሉ፣ ለምግብነት። These cattle breeds have good beef characteristics in relation to winning weight። እነዚህ የከብት ዝርያዎች ጥሩ የስጋ ዝርያዎች ናቸው። ከምን አንጻር ተብሎ ሲወራ ዊኒንግ ዌይት ማለት ጡት በጣለ ጊዜ ያለው ክብደት፣ አንድ ጥጃ ጡት መጥባት ባቆመ ጊዜ ያለው ክብደት፣ ስላውተር ዌይት ሲታረድ ያለው ክብደት፣ ካርኬስ ፐርሰንቴጅ የካርከስ ወይንም ታርዶ ቆዳው ተገፎ ደሙ ምናምን ወጥቶ መጨረሻ ላይ ያለው የስጋ ፐርሰንቴጅ ለምግብነት የሚቀርበው ስጋ ፐርሰንቴጅ ምን ያህል ነው። ድሬሲንግ ፐርሰንቴጅ ማለት ይሄ ስጋው ተለይቶ ሲወጣ ከታረደ በኋላ ያ ስጋው መጀመሪያ ለነበረው ክብደት ተካፍሎ በ100% ሲባዛ ድሬሲንግ ፐርሰንቴጅ ይባላል። ኤንድ ሚት ኳሊቲ የስጋው ኳሊቲ ጥራት፣ እነዚህ ነገሮች ሁሉ ይታያሉ ነው። Currently, these cattle types are used for cross breeding with local animals to enhance their beef production and productivity። እነዚህ ዝርያዎች ምን ይደረጋሉ? ሎካል የሆነ አካባቢ ላይ ያለ ሎካል እንስሳ ይኖራል፣ ከነሱ ጋር እንዲዳቀሉ ይደረጋል። ለምን? እዛ አካባቢ ሎካል አካባቢ ወይንም አካባቢያዊ እንስሶች ስጋቸው አሪፍ ያልሆነ ሊሆን ይችላል። ስጋቸው አሪፍ የሆነውን ዝርያ ያዳቅላሉ ነው ሲያስጠቁ። እና the breeds kept for meat production by farmers or fattening farm owners vary from place to place። እና የገበሬዎች ለዚህ ለስጋነት የሚያደልቡት አይነት እንስሳ አለ እና ከቦታ ቦታ የሚያደልቡት እንስሳ ይለያያል። The following table shows the cattle breeds used for meat production። ለስጋነት የሚውሉ የእንስሳ ዝርያዎችን ነው እዚህ ጋር ቴብል የሚያሳየው። ለምሳሌ እዚህ ጋር የመጀመሪያው የብሪድ ኔም የዝርያው አይነት ቦራን ይባላል። ብሪድ ፐርፐዙ ወይንም የዝርያው ጥቅሙ ምንድነው ከተባለ በዋናነት ለስጋ ነው የሚውለው። እንግዲህ ከብቶች ወይንም እንስሳት እነዚህ ከብቶች ለብዙ አይነት ጥቅም ይውላሉ። ለስጋነት የሚውላል፣ ለወተትነት የሚፈለጋል፣ ለስራም ይፈለጋል፣ ለማረስ እንደማለት ነው። ይሄኛው ቦራን በዋናነት ለስጋ ነው። ስፔሻል የሚያደርገው ነገር ስትሮንግ ነው፣ ጠንካራ ነው። ቬሪ ሃርዲ ነው፣ ችግርን መቋቋም ይችላል። ኤክሰለንት ሚት ኳሊቲ የስጋ ጥራቱ አሪፍ ነው። ግራው ሪላቲቭሊ ፋስተር በአንጻራዊነት ፈጣን በሆነ መንገድ ነው የሚያድገው ከሌሎች። ብሪድ ሳይዙ ምን ያህል ነው ከተባለ ስሞል ቱ ሚዲየም፣ ስሞል ነው፣ ሚዲየም እና ላርጅ የሚባል 3 ስቴጆች አሉ። ከስሞል እስከ ሚዲየም ነው ያለው ቦራን። የቡል ዌይት የኮርማው ክብደት ከ250 እስከ 395 ኪሎ ግራም ይሆናል፣ ከትንሽ እስከ ትልቅ ያለው። especially the improved Kenya ቦራን cattle may range from የተሻሻለው የኬንያ ዝርያ የኬንያ ቦራን ዝርያ ክብደቱ ከ500 እስከ 850 ሊመዝን ይችላል። የኬንያው ካው የላሚቷ ይሄ የኮርማው ነው ወይንም የቡል ነው። ቡል ወንድ በሬ ሲሆን ነው። የሴቷ ወይንም የላሚቷ ክብደት ደግሞ ከ225 እስከ 355 ኪሎ ግራም ይመዝናል። ክላይሜት ቶሌራንስ ምን አይነት የአየር ሁኔታዎችን መቋቋም ይችላል ሲባል ኔቲቭ ክላይሜቶችን ነው ወይንም ያ ነባር የኖረበትን ክላይሜት የተላመደውን ክላይሜት ነው መቋቋም የሚችለው። ኮት ከለር የከለሩ አይነት የቆዳው ከለር ብላክ ይኖራል፣ ጥቁር ፋውን
ፋውን ማለት ደብዘዝ ያለ ቢጫ አይነት ነው። ሬድ ሊሆን ይችላል፣ ዋይት ሊሆን ይችላል። የስትራክቸሩ እዚህ ጋር እንደምናየው ከላይ ያለው የቆዳው ኮት ከለር ይባላል። ሆርንድ ባለቀንድ ነው ወይ? የስ ባለቀንድ ነው። ሚልክ ይልድ ወተት የለውም፣ ፑር ነው። የወተት መጠኑ የሴቷ እንደማለት ነው፣ ፑር ነው። ፕሌስ ኦፍ ኦሪጂን የት ይገኛል? ሳውዝረን ኢትዮጵያ። የኦሪጂኑ ኦሪጂናሊ የደቡብ ኢትዮጵያ አካባቢ ነው የሚገኘው። ሌላ አይነት አለ ብሪድ ኔም ብራሃማን የሚባል ሌላ ስም የለውም። ብሪድ ፐርፐዙ ለሚት፣ ለሚልክ፣ ለድራውት፣ ለስጋ፣ ለሚልክ፣ ለወተትም ይሆናል። ስፔሻል ኖት ቬሪ ስትሮንግ ነው፣ ሃርዲ ነው፣ ከላይ እንዳወራ ነው። ናውን ፎር ዜር ኤክስትሪም ቶሌራንስ ቱ ሂት ኤንድ አር ዋይድ ስፕሬድ ኢን ትሮፒካል ሪጅንስ፣ ከላይ እንዳወራ ነው። ለሙቀት በጣም ሙቀትም መቋቋም የሚችል ነው። ቶሌራንት ነው። ቶሌራንት ማለት መታገስ እንደማለት ነው። መቋቋም የሚችል ነው። ትሮፒካል የአየር ጸባይ ያለባቸው አካባቢዎች ላይ ተስፋፍቶ ይገኛል። they are also resistant to insects due to their thick skin ስኪናቸው ቆዳቸው ቲክ ስለሆነ ኢንሴክቶችን ተባዮችን ሬዚስት ማድረግ ይችላል ነው። እንግዲህ እንስሳትንም የሚያጠቁ ተባዮች አሉ፣ መቋቋም ይችላል። ሳይዙ ምን ያህል ነው ከተባለ ከሚዲየም እስከ ላርጅ ነው ያለው። ቡልስ ዌይት የኮርማው ክብደት ከ800 እስከ 1000 ኪሎ ግራም ይሆናል። ካውስ ዌይት የላሚቷ ደግሞ ከ50 እስከ 700 ይሆናል። ክላይሜት ቶለሬት የሚያደርገው የአየር ጸባይ አይነት ሁሉንም ክላይሜት ኦል ክላይሜቶችን ቶለሬት ያደርጋል። ኮት ከለር የቆዳው ከለር ሜንሊ ግሬ ነው፣ ግራጫ አይነት ከለር አለ፣ ሬድ አለ፣ ቀይ እና አዘር ከለርስ ኦልሶ አቬለብል ሌሎች ከለሮችም አሉት። ሆርንድ ነው ወይ? የስ ባለቀንድ ነው፣ ቀንድ አለው። ሌላው ሚልክ ይልድ ወተት አለው። የስ ጉድ ነው፣ ጥሩ ወተት አለው። ፕሌስ ኦፍ ኦሪጂኑ ወይንም ምንጩ የት ነው? ኢንዲያ ነው፣ ህንድ ሀገር ነው። አፍሪካንደር የሚባል የዝርያ አይነት ደግሞ አለ። ሌላ ስሙ አፍሪካንደር ሲ ትሆናለች ሌላ ስሙ። ፐርፐዙ ሜንሊ ለሚት ነው የሚያገለግለው፣ በዋናነት ለስጋ። ስፔሻል የሚያደርገው ዌል መስልድ ነው፣ ጡንቻ አለው። ጉድ ሬዚስታንስ ቱ ቲክ ቦርን ዲዚዝ፣ ቲክ ቦርን ዲዚዝ ወይም መዥገር ከብቶች ላይ የሚጣበቃል። ከዛ ጋር ተያይዞ የሚመጡ በሽታዎችን መከላከል ይችላል። ኢኮኖሚካል ቱ ሬዝ፣ ለማሳደግም ብዙም ወጪ አያስወጣም፣ ኢኮኖሚካል ነው። ጉድ ቴምፐራመንት፣ ጸባዩ አሪፍ ነው ከመዋጋት አንጻር። ጉድ ፈርቲሊቲ፣ ፈርቲል ነው ወይንም የሚራባ ነው። ካውሳር ቬሪ ማተርናል፣ ላሞቹ ሴት ላሞቹ በጣም ተንከባካቢ ናቸው፣ ልጆቻቸውን ማተርናል ናቸው፣ እናት የሚሆኑ ናቸው። ብሪድ ሳይዙን ስናይ ሚዲየም ቱ ላርጅ ነው ሳይዙ የእንስሳቱ ማለት ነው። ቡልስ ዌይት ክብደቱ የበሬው ከ820 እስከ 1090 ነው። ካውስ ዌይት የካው የላሚቷ ደግሞ ከ450 እስከ 600 ነው። ክላይሜት ቶሌራንስ ምን አይነት የአየር ጸባይ ቶለሬት ያደርጋል? ኔቲቭ የኖረበትን ያንን የአየር ጸባይ ነው። ኮት ከለር የቆዳው ቀለም ዩዥዋሊ በብዛት ዲፕ ሬድ ነው፣ ቀይ ቀለም ነው። በአብዛኛው ቀይ ነው እዚህ ጋር እንደምናየው። ሆርንድ ነው ወይ? የስ ቀንድ አለው። ሚልክ ይልድ አለው። ፑር ነው የሚልክ ይልዱ፣ የወተት አቅርቦቱ አናሳ ነው። ፕሌስ ኦፍ ኦሪጂን የት ነው? ኦሪጂኑ ሳውዝ አፍሪካ ነው። The temperate cattle breeds refer to cattle found in the temperate zones, especially in the USA and in Europe. Temperate cattle breeds ወይንም ቴምፕሬት የከብት ዝርያዎች የሚባሉት ቴምፕሬት የሆነ የአየር ጸባይ አካባቢ ያሉ ብሪድስ ናቸው፣ ዝርያዎች ናቸው። ስፔሻሊ እና አሜሪካ እና አውሮፓ ላይ ያሉ ናቸው። These breeds are often deliberately selected for various purposes. እነዚህ ዝርያዎች ሆን ተብለው ለተለያዩ ዓላማዎች ይመረጣሉ። They can easily be differentiated from other breeds due to their particular features. እና ከሌሎች ዝርያዎች በቀላሉ መለየት ይቻላል
ምክንያቱም ለየት የሚያደርጋቸው ነገር አለ። ለምሳሌ በዲ ከለራቸው ስናይ የሰውነት ቀለም፣ ሌንግዝ ርዝመታቸው፣ ሼፕ ኦፍ ኤ ሆርን የቀንዳቸው ሼፕ፣ ሃቭ ኖ ሃምፕ ሻኛ የላቸውም። እዚህ ጋር እንደምናየው ሻኛ እዚህ ጋር አበጥ የሚለው የላቸውም። ኤንድ አዘር ሲሚላር ትሬት እነዚህ ከሌሎች ዝርያዎች እንድንለይ ያደርጋል ቴምፕሬቶችን። ቴምፕሬት ካትል ብሪድስ ኢንክሉድ ሄርፎርድ እንግዲህ የዝርያዎች አይነት ስማቸው ሄርፎርድ አለ፣ አንገስ አለ፣ ሾርት ቶርን አለ፣ ሳውዝ ዴቨን አለ ቱ ሜንሽን ጀስት ኤ ፊው። ቴምፕሬት ካትል ብሪድስ አር ዌል ናውን ፎር ዜር ቢፍ በዋናነት የሚታወቁት በስጋቸው ነው። እነዚህ ስጋቸው ምርጥ ነው የነዚህ እንስሳት። ለምሳሌ ሄርፎርድን በምናይበት ጊዜ ብሪድ ፐርፐዙ ሚት ለስጋ ነው የሚፈለገው። ስፔሻል ኖት ቬሪ ሃርዲ ነው፣ ችግር መቋቋም ይችላል። አክቲቭ ዌል አዳፕትድ ቱ ኦልሞስት ኦል ክላይሜትስ ለሁሉም አካባቢዎች ለሁሉም የአየር ጸባዮች አዳፕት ማድረግ የሚችል ነው። ብሪድ ሳይዙ ከሚዲየም እስከ ላርጅ ነው። የኮርማው ክብደት 1200 ኪሎ ግራም ይሆናል። የካው የላሚቷ ደግሞ 800 ይሆናል። ሁሉንም ክላይሜት ቶለሬት ያደርጋል። ኮት ከለሩ ከሬድ አለ፣ ዳርክ ሬድ የሎ አለ፣ ቢጫ ወደ ቢጫነት ያደላ ቀይ። ቀንድ ሆርንድ ነው ወይ? ያው የስ ወይንም ፖልድ ሊሆን ይችላል። ቀንዱ ፖልድ ማለት ቀንድ የሌለው ሊሆን ይችላል፣ ወይንም ደግሞ ቀንዱ እንዳይኖረው የተደረገ ቀንድ በሰው እንዳይኖር የተደረገ ሊሆን ይችላል። የወተት አቅርቦት ሚልክ ይልድ የለውም፣ ፖር ነው። ፕሌስ ኦፍ ኦሪጂን ኢንግላንድ ነው ኦሪጂኑ መነሻው። ብሪድ ኔም አንገስ የሚባል ደግሞ የከብት ዝርያ አለ። የዝርያው አይነት ሌላ ስሙ አበርደን አንገስ ይባላል። ብሪድ ፐርፐዙ ወይንም ዋና ዓላማው ሚት ነው፣ ለስጋ ነው ይሄ እንስሳ የሚውለው። ስፔሻል ኖትስ ምን ስፔሻል የሚያደርጉ ነገሮች አሉት። ቬሪ ሃርዲ ነው፣ ችግሮችን መቋቋም ይችላል። ኤንድ ስትሮንግ ነው፣ ጠንካራ ነው። ዌል አዳፕትድ ቱ ኮልድ ክላይሜትስ ቀዝቃዛ አካባቢዎች ላይ ነው በደንብ የሚላመደው። ብሪድ ሳይዙ ወይንም መጠኑ ምን ያክላል ከተባለ ከሚዲየም እስከ ላርጅ ነው፣ ከመካከለኛ እስከ ትልቅ የሚባል አይነት ነው ያለው። ቡልስ ዌት የኮርማው ክብደት ወደ 850 ኪሎ ግራም ይጠጋል። የካውስ ዌት የላሚቷ ክብደት ደግሞ ወደ 550 ኪሎ ግራም ይጠጋል። ክላይሜት ቶለራንስ ስናይ ሁሉንም ክላይሜት ኦል ክላይሜቶችን ቶለሬት ያደርጋል፣ መቋቋም ይችላል። ኮት ከለር የቆዳው አይነት ብላክ ኦር ሬድ ነው፣ ጥቁር ወይንም ቀይ። ሆርንድ ነው ወይ ቀንድ አለው የሚለው ፖልድ ነው፣ ቀንድ የለውም። ወይንም ደግሞ ቀንዱ ሰው ሰራሽ በሆነ መንገድም ይሰበራል ወይንም በተፈጥሯዊ መንገድም አይኖረው። ሚልክ ይልድ ወተት አለው ወይ የሚለው ፖር ነው፣ ወተት የወተት አቅርቦት ብዙም አይደለም፣ የለውም። ፕሌስ ኦፍ ኦሪጂን የት ነው መጀመሪያ የተገኘው? ኦሪጂኑ ምንጩ የት ሀገር ነው ከተባለ የስኮትላንድ ነው። ሌላው ብሪድ ኔም ካሮላይት የሚባል አለ። እንዲሁም የብሪድ ፐርፐዙ ሜይንሊ ሚት በዋናነት ለስጋ ነው። ኦልሶ ድራውት ለስራም ለማረስ እንዲህ ለስራ አገልግሎት ይውላል። ስፔሻል ኖትስ ኤክስትሪምሊ ሃርዲ ነው፣ ችግሮችን መቋቋም ይችላል። ስትሮንግ ነው። ኢዚ ካልቪንግ፣ ኤክሰለንት ማተርናል ኳሊቲስ ማተርናል ኳሊቲው የእናትነት ኳሊቲው ኤክሰለንት ነው። ጉድ ኳሊቲ ሚት አለው። የስጋው አይነት ጥሩ ጥራት ያለው ስጋ አለው። ብሪድ ሳይዙ ላርጅ ነው። የኮርማው ክብደት ወደ 1100 ነው። የላሚቷ ደግሞ ወደ 900 ኪሎ ግራም ነው። ክላይሜት ቶለራንስ ቶለሬት የሚያደርገው የአየር ጸባይ አይነት ኔቲቭ መጀመሪያ ያለበትን አካባቢ ነው። የዛን አካባቢ የአየር ጸባይ ነው ቶለሬት ማድረግ የሚችለው። ኮት ከለሩ ሜንሊ ዋይት ነው፣ ነጭ ነው በዋናነት የቆዳ ከለሩ። ሆርንድ ነው የስ ፖልድም ሊሆን ይችላል፣ ቀንድ ሊኖረው ላይኖረው ይችላል። የሚልክ የወተት ይሰጣል ወይ? አይሰጥም፣ ፑር ነው። ኦሪጂን የት ነው? ፍራንስ፣ ምንጩ የመጀመሪያ ፍራንስ ነው። ቢፍ ካትል ትሬት የስጋ እንስሳ ወይንም ከብቶች ምን የስጋ ከብቶችን ስናይ ምን ባህሪያትን እናያለን፣ ትሬቶችን እናያለን የሚለውን ስናይ
There are various traits for consideration in the selection of beef cattle. beef cattle የስጋ ከብትን በምንመርጥበት ጊዜ ከግንዛቤ የምናስገባቸው የተለያዩ ባህሪያት አሉ። The traits need to be carefully considered during the selection in order to achieve improved beef cattle. እና ጥሩ የሆነ የስጋ ከብት ለማግኘት መጀመሪያ ባህሪያቶቹ በስርዓት መታየት አለባቸው። ለመምረጥም እንዲያስችል በመረጣ ወቅት ላይ በስርዓት መታየት አለባቸው። below is a list of some essential traits considered. ስለዚህ ከግንዛቤ የምናስገባቸው ባህሪያት ከዚህ በታች ተዘርዝረዋል። የመጀመሪያው winning weight ነው። ጡት መጥባት ባቆመበት ጊዜ ያለው ክብደት ነው የሚታየው። is a weight that is taken when a contemporary group same sex age range and management of calves average about 205 days of age. በአቨሬጅ በአማካይ ከተወለዱ በ205 እድሜ የቀን እድሜ የ205 ቀን ያላቸውን ጥጆች ነው ተመሳሳይ ጾታ ያላቸው ተመሳሳይ አካባቢ ላይ ያሉ ማኔጅመንት ላይ ያሉ ከብቶችን ነው ጥጆችን ነው የሚለካው። It is used to evaluate differences in the growth potential of calves and the milking ability of dams. እንግዲህ የወይፈኖችን የማደግ ፖቴንሻል ነው የሚያሳየው። በ205ኛ ቀናቸው ለምን ይለካሉ ከተባለ ወደፊት ምን ያህል ያድጋሉ የሚለውን መገመት ያስችላል የወይፈኖችን። እንዲሁም ደግሞ የሴት ከብቶችን ደግሞ ወደፊት ሲያድጉ ወተት ይሰጣሉ ወይ ምን ያህል ወተት ይሰጣሉ የሚለውን ለመለካት ስለሚጠቅም ነው። ሌላው ድሬሲንግ ፐርሰንቴጅ ወይንም ይልድ ነው። ይሄ ድሬሲንግ ፐርሰንቴጅ የሚለው is the ratio of dressed carcass weight to the weight of the live animal expressed as a percentage. ይሄ ምንድነው? ካርከስ ከብቱ ከታረደ በኋላ የሚወጣው ስጋ አለ አይደል? ያ የስጋ መጠን ለምን ሲካፈል ነው? ኦሪጂናል ከመታረዱ በፊት ከነቆዳው ደሙ ከውስጡ ሳይወጣ ቆሻሻው ከውስጡ ሳይወጣ ያለው ለዛ ሲካፈል ነው። ለምሳሌ ይሄ ከታረደ በኋላ ስጋው ብቻ ወይንም ካርከሱ ብቻ ወደ 351.5 ኪሎ ግራም ነው። ይሄ ለምን ይካፈላል? ለኦሪጂናል ክብደቱ 567 ኪሎ ግራም ነው። ኦሪጂናል ክብደት ወደ 567 ኪሎ ግራም። ይሄ ተካፍሎ በምን ይባዛል? በ100% ሲባዛ የሚመጣው 62% አካባቢ ነው። ይሄ ድሬሲንግ ዌይት ይባላል። ያም ይታያል። እንግዲህ ከስጋ አይነት አንፃር ነው እያወራን ያለነው ወይንም ቼክ እያደረግን ያለነው። ሌላው የስጋ ከብት ለመምረጥ በርዝ ዌይት ነው የሚታየው። ሲወለድ ያለው ክብደት መጀመሪያ the first weight of calf taken just after born እንደተወለደ ሲለካ የጥጃው ክብደት ያም ይታያል። pre-weaning weight ጡት ከመተው በፊት መጥባት ከመተው በፊት ያለው ክብደት is a weight that is taken before an animal is weaned እና እንስሳው ጡት ከማቆሙ በፊት ያለው ክብደት ነው። post weaning weightም ጡት ካቆመ በኋላ ያለውም ክብደት ይለካል። yearling weight is a measure of combined pre-weaning and post-weaning growth. ጡት ከመተው በፊትና በኋላ ያለው ክብደት ታይቶ ኮምባይንድ የሆነው ወይንም አንድ ላይ የሆነው ክብደቱ ነው የሚታየው። በዋናነት ከ320 እስከ 410ኛው ቀን እድሜ ላይ ባለው ነው የሚመዘነው። carcass weight is the weight of the carcass of an animal as the packing plant after the internal organs have been removed. carcass weight ማለት ቀደም እንዳልኳችሁ ቆሻሻው ከላይ ያለው ቆዳው ደሙ ውስጥ ያለው ቆሻሻ ከተከለከለ በኋላ የስጋው ብቻ ክብደት ነው። carcass grade የዚህ የስጋው ግሬድ ነው። ኳሊቲው ምን ያህል ነው? ዴፊኒሽን ኦፍ ኳሊቲ ካቴቢሊቲ ይቆረጣል ወይ የሚቆረጥ አይነት ስጋ ነው ወይንም የሚያስቸግር ነው የሚለው። undesirable carcass የማይፈለግ የስጋ አይነት ነው ወይ የሚለው ቼክ የሚደረግበት ነው። carcass fat thickness is measured between the 10th and 11th ribs at the 3/4 position as in beef. እና ይሄ በሪብ በጎድን በሚታይበት ጊዜ 10ኛው እና 11ኛው ላይ ያለው 11ኛው ጎድን ላይ ያለው ስጋ ውፍረቱ ሜጀር ሲደረግ ነው። ቢፍ ከሆነ ደግሞ ሙሉ ስጋ ከሆነ
3/4 ክፍሉ ላይ ያለው የስጋው ውፍረት ነው የሚታየው። ካርከስ ሎይን አይ ኤሪያ is the number of square inches of muscle in a cross section of the longissimus dorsi muscle ሎንጊዚመስ ዶርሲ መስል የሚባልበት አካባቢ ላይ ያለው ጡንቻ ላይ ያለው እዛ ጡንቻ ላይ ያለው የጡንቻው በስኩዌር ኢንች ይለካል። ምን ያህል ስኩዌር ኢንች ነው ኤሪያው የሚለው ክሮስ ሴክሽኑ ያ ነው። ካርከስ ቴንደርነስ ደግሞ አለ። is the quality of meat gauging how easily it chewed or cut ይታኛል ወይ ይቆረጣል ወይ እና ለማኘክ ለመቁረጥ ምን ያህል ቀላል ነው የሚለው ነው ቴንደርነስ ሜዠር የሚያደርገው። ቴንደርነስ is a desirable quality የሚፈለግ ኳሊቲ ነው ስጋ ላይ። የቴንደር ሚት is softer ቴንደር የሆነ ሚት ወይንም ስጋ ሶፍት ነው። easier to chew ለማኘክ ቀላል ነው። generally more palatable than harder meat ጠንከር ካለ ስጋ ይልቅ ሞር የሚጥም ነው ጣዕም አለው። ካርከስ ሪባይ ኤሪያ የሚባልም ደግሞ the surface area of the longissimus dorsi eye muscle between 12 and 30 rib of a beef or lamb carcass በ12ኛው እና 13ኛው ጎድን አካባቢ ያለ መስል ነው የሱ ኤሪያ ነው ሜዠር የሚደረገው። ማርብሊንግ አለ is defined as the flux of fat within the muscle እና የፋቶች ስብስብ ነው መስል ውስጥ ያለው የፋቶች ስብስብ ነው። ኢንትራማስኩላር ፋት ይባላል። and associated with the flavor and juiciness of the meat የስጋው juiciness እንዲሁም flavor ጣዕሙ ያለው ጣዕሙን ከሱ ጋር የተያያዘ ነው ማርብሊንግ። meat quality ያለ is normally defined by the compositional quality or lean to fat ratio ይሄ compositional quality ነው የሚት ኳሊቲ። palatability ይታያል ምን ያህል ይጥማል የሚለው ቪዥዋል አፒራንሱ ይታያል። ሲታይ ምን ይመስላል ይስባል ወይ የሚለው ስሜል ሽታው፣ ፊርምነስ፣ ጁሲነስ፣ ቴንደርነስ፣ ፍሌቨር እነዚህ ያልናቸው ይታኛል ወይ ሲታይ ያምራል ወይ የሚስብ ነው ወይ ሽታው ምን ይመስላል የሚለው እነዚህ ሁሉ የስጋውን ኳሊቲ የሚወስኑ ነገሮች ናቸው። ፍሌቨር ጣዕሙ ጁሲ ነው ወይ የሚለው። ካርከስ ትሬት ባህሪያት ካርከስ ትሬት describe the characteristics of beef ስለዚህ ካርከስ ትሬት ብለን ያየነው ይሄ የስጋው ባህሪያት ባህሪውን ነው የዛ የቢፉን ባህሪ ነው የሚያሳየው። broadly ካርከስ ትሬትስ are divided into ካርከስ ኳሊቲ and ካርከስ ኳንቲቲ በሁለት ይከፈላል። ካርከስ ኳሊቲ ከላይ አይተናል እንግዲህ የስጋው ኳሊቲ ኮምፖዚሽኑ ምን ይመስላል የሚለው ነው። ካርከስ ኳንቲቲ ደግሞ መጠኑን ነው የሚያሳየው። ካርከስ ኳሊቲ ትሬት ከላይ እንዳየነው ማርብሊንግ ስኮር አለ፣ ፋት ቲክነስ አለ፣ ኪድኒ፣ ፐልቪክ፣ ሄርት ፋት ፐርሰንቴጅ የፋት መጠኑ ኩላሊት ላይ ያለው፣ ፐልቪክ ላይ ያለው፣ ታፋ ላይ እንዲሁም ልቡ ላይ ያለው፣ ሪብ አይ፣ ይልድ ግሬድ እነዚህ ሁሉ ይታያሉ። ኳሊቲ ላይ እነዛ ነው የሚታዩት። ኳንቲቲ ደግሞ መጠን ላይ ካርከስ ትሬት ኳንቲቲ ትሬት የሚባሉት ኮምፕራይዝ ፕሪስላውተር ላይቭ ዌት ከመታረዱ በፊት ያለው ክብደት ይታያል። ሆት ካርከስ ዌት ከታረደ በኋላ ያለው ክብደት፣ ከዛ ይሄ ከታረደ በኋላ ያለው የካርከሱ ክብደት ለበፊት ያለው ሲካፈል ምን ይሆናል? ድሬሲንግ ዌት ይሆናል ወይንም ድሬሲንግ ፐርሰንቴጅ ይሆናል። ያ መጠኑ ካርከስ ኳንቲቲ ነው የሚባለው። ቢፍ ካትል ሴሌክሽን ሜተድስ የቢፍ ካትልን እንዴት እንመርጣለን? የስጋ ከብትን Selection is one of the genetic improvement options in the beef cattle production system. Selection አንዱ ሲስተም ነው፣ አንዱ ጄኔቲክን ኢምፕሩቭ የምናደርግበት ዝርያን የተሻለ እንዲሆን የምናደርግበት መንገድ ነው። በቢፍ ካትል የማምረት ሂደት ላይ beef animals with good performances are selected to be the parents of the next generation. አሪፍ ፐርፎርማንስ ያላቸው የሚፈለግ ትሬት ያላቸው ባህሪ ያላቸው እንስሳት ይመረጡና ለቀጣዩ ትውልድ አባት እንዲሆኑ ያ ማለት ጥሩ ስጋ የሚፈለግ ከሆነ ጥሩ ስጋ ባለው ከብት ነው ቀጣዩ ጠጃ እንዲወለድ የሚፈለገው። ስለዚህ በዛ ከብት ነው እንዲጠቃሚ ሆነው ጊደሯም ለምሳሌ ወተት የሚፈለግ ከሆነ ወይንም ስጋ የሚፈለግ ከሆነ ጥሩ ስጋ ካላት ጋር እንድትዳቀል ነው የሚደረገው ነው። ስለዚህ ይመረጣል የቀጣዩ ትውልድ አባት እንዲሆን ወላጅ እንዲሆን ይደረጋል።
In a condition where there is a high variation among the individuals of the population, selection can bring about large genetic improvements in the beef herds. እንግዲህ ብዙ ልዩነት ብዙ አይነት ዝርያ ባላቸው ከብቶች ውስጥ ሴሌክሽን ወሳኝ ነው መረጣ እና የትኛው የተሻለ ነው የሚለው ቀጣዩ ትውልድ ጄኔቲኩ አሪፍ የተሻሻለ የሆነ እንዲሄድ መምረጥ ግዴታ ነው። There is a possibility to narrow the differences amongst the individuals of the beef cattle population. እና ይሄንን ልዩነቶች ማጥበብ ይቻላል ነው ፖሲቢሊቲ ይኖራል ምርጡን እየተመረጠ beef cattle can be selected based on the present objectives እንግዲህ የስጋ ከብት ከተፈለገ ከላይ በዘረዘርናቸው ሁኔታዎች አንፃር ተነስተን መምረጥ እንችላለን። ክብደቱ ምን ይመስላል፣ ጡት ሲጥል ያለው ክብደት ምን ያህል ነው፣ እንዲሁም ሲወለድ ያለው ክብደት ምን ያህል ነው የሚለውን የእንስሳውን ቼክ እያደረግን ከዛ አንፃር መምረጥ እንችላለን። Producers need to achieve their interest by selecting animals of good performances. እንግዲህ አምራቾች ወይንም አርቢዎች ጥሩ የሆነውን ከብት ማርባት የሚችሉት በመምረጥ ነው። ጥሩ ፐርፎርማንስ ያለውን በመምረጥ ነው። good performance refers to እንግዲህ ጥሩ ፐርፎርማንስ አለው ስንል high meat yield ወይንም ትልቅ ስጋ የሚሰጥ እንደማለት ነው። አሁን ስለ ስጋ እያወራን ስለሆነ quality meat fast growth rate እንግዲህ high meat የሚሰጥ ስጋው አሪፍ የሆነ quality meat ያለው ቶሎ የሚያድግ fast growth rate የሆነ high feed intake ብዙ የሚመገብ disease and heat tolerance በሽታን እንዲሁም ሙቀትን መቋቋም የሚችል foraging ability የግጦሽ ብቃት ያለው እነዚህ can be mentioned as some examples of beef cattle criteria እነዚህ የስጋ ከብት መረጣ ላይ እንደ ክራይቴሪያ ሊወሰዱ ይችላሉ። feedlot is a type of animal feeding operation which is used in intensive animal farming ይሄ ማደለቢያ ነው ወይንም እንስሳትን ለሆነ ዓላማ የሚቀለቡበት ቦታ ነው እና የአኒማል ፋርሚንግ ኢንተንሲቭ የሆነ ኦፕሬሽን ነው። ኖቴብሊ ቢፍ ካትል በዋናነት የስጋ ከብትን ማደለቢያ ያለ ግን እሱ ብቻ ሳይሆን ስዋይን፣ አሳማ፣ ሺፕ፣ በግ፣ ቺከንስ፣ ዶሮች ለእርድ የሚቀርቡ እነዚህ እንስሳ የሚደረጉበት የሚጠበቁበት ነው ፊድሎት ይባላል።